ወይም ደግሞ ጉልበተኞች ስለሆንን አይደለም። የክርስቶስ ጸጋ፣ የክርስቶስ ምሕረት፣ የክርስቶስ ቸርነት ከእኛ ጋር ስለሆነ ነው እንጂ እሱ በምሕረት ኃይሉ ስለተመለከተ ነው እንጂ እንደ ኃጢአታችን፣ እንደ በደላችን፣ እንደ ንጉድነታችን ሁላችንም በዚህ ምድር ላይ መኖር አንችልም ነበረ። እሱ ግን አምላክ ስለሆነ እውነተኛ ዳኛ ስለሆነ ወደ እሱ እንድንመለስ የጠበቀን መሬቱን ላይ እንድንረማመድ በሱ ደግሞ እንድንተማመን በቀራንዮ ላይ ተሰቅሎ ለእኔና ለእናንተ እሱን አይተን በሱ አምነን በሱ ተማምነን እንድንኖር አድርጎናል ማለት ነው። አራተኛ ዛቲ ይእቲ ከሴቶች ሁሉ ብፅዕት ናት አላት። ከስንት ከምሎች ከሴቶች ሁሉ ምን አላት? ስንት ነገር ላይ ደርሰናል? አሁን አራተኛ ነገር ላይ ደርሰናል ማለት ነው። ከሴቶች ሁሉ ብፅዕት ናት ኤልሳቤጥ ነው ቃል የተናገረችው እንዲህ በማለት ኤልሳቤጥ በዚህ በሉቃስ ወንጌል ምዕራፍ 1:42 ላይ ከሴቶቹ መካከል ብፅዕት ነሽ የወለደሽው ፍሬ ብሩክ ነው ብላ ኤልሳቤጥ ይህንን ቃል መሰከረች ማለት ነው። እነሆ ከአሁን ጀምረው ድንግል ማርያም ስለ ራሷ ስትናገርና ስለ ራሷ ምስክርነት ስትሰጥ ደግሞ እርሷ ራሷ እንዲህ በማለት ተናገረች። እነሆ ከአሁን ጀምረው ትውልድ ሁሉ ብፅዕት ይሉኛል። ስለዚህ ድንግል ማርያም ብፅዕት ናት ማለት ነው። የተባረከ ትውልድ ድንግል ማርያም ያመሰግናታል፣ ይባርካታል። ድንግል ማርያም ብፅዕት ናት፣ ንጽሕት ናት፣ ልዕልት ናት በማለት ወላዲተ አምላክን ምን ያደርጋታል ማለት ነው? ከፍ ከፍ ያደርጋታል ማለት ነው። ይህን ደግሞ የተማርነው ከየት ነው? ከቤተ መቅደስ ከቤተ ክርስቲያን። አንደኛ ከቅዱስ ገብርኤል፣ ሁለተኛ ደግሞ ከኤልሳቤጥ፣ ሶስተኛ ከወላዲተ አምላክ ድንግል ማርያምን ከፍ ከፍ እንድናደርጋትና ብፅዕት እንድንላት እሷ ራሷ አስተምራለሁ ማለት ነው። ስለዚህ እንደ ድንግል ማርያም ለምን? ምክንያቱም እግዚአብሔር ታላቅ ስራ በእሷ አደረገ። በድንግል ማርያምን ሰማይና ምድር ጨልሞ የነበረው አልጫ ያለችውን ዓለም በእናታችን በንጽሕተ ንጹሐን በቅድስት ድንግል ማርያም ስለቀየረ ማለት ነው። በእሷ ታላቅ ነገር ተደረገ። በወላዲተ አምላክ በቅድስት ድንግል ማርያም። ለዚህ ነው ክርስቲያኖች ዛሬ የምንቆመው የምንጸልየው ሱባኤ የምንገባው ትንሣኤዋን እንድናይ ነው፣ ፍቅሯን እንድናይ ነው፣ ትሕትናዋን እንድናይ ነው፣ ራሳችን ዝቅ እንድናደርግ ነው። ስለዚህ ሁላችሁም በረከት ለማግኘት የተራበውን አብልታችሁ የተጠመቀ አጥታችሁ በእውነት በተለይ ደግሞ እናንተ ማለት የሚችሉ ተጣላ የሚልቀው ሰዎች አለ እንግዲህ አስመሳዮች ማለት ነው። ከኔም ጭምር ጾሙ ሲጾም የትኛው ቤተክርስቲያን ብትሄዱ የትኛው ንስሐ አባት ብትይዙ የተጣላውን ታረቅ ነው የሚለው የመጀመሪያ ትእዛዝ ይሄ። እኔና እናንተ ግን የተጣላውን ነው እንኳን የማንታረቅ አመፀኞች ትዕቢተኞች ነን እና እግዚአብሔር እንደዚህ አይነት አገልጋይ እንደዚህ አይነት አማኝ አይነት እንደዚህ አይነት አማኝ እግዚአብሔር ደግሞ አይሰማም ማለት ነው። ታላቅ ነገርን አደረገልኝ ቅዱስ ነው ስሙ ቅዱስ ነው ብላ ተናግረናል። በሉቃስ ወንጌል ምዕራፍ 1:49 ላይ ታላቅ ነገር እንዳደረገላት ለምን? ድንግል ማርያም አምላኳን ልትሰማ ከሴቶች ሁሉ የተመረጠች ከፈጣሪ በታች ከቅዱሳን ሁሉ በላይ የሆነች ወላዲተ አምላክ ለእሷ ታላቅ ነገር አደረገላት ማለት ነው። አምስተኛ ዛቲ ይእቲ የጌታ እናት ናት አለ። ኧረ ክብርና ምስጋና ለመድኃኒዓለም ይሁን። የጌታ እናት ከአሁን በኋላ ጌታን የሚወልድ የለም፣ አምላክ የሚወልድ እናት የለችም። በድንግልና የምትወልድ ደግሞ በዓለም አትኖርም ማለት ነው። ይሄ ራሱ ብዙ ያደርጋታል። ለዚህ እኮ ነው ኢትዮጵያውያን የተባረክ የተቀደስ ብለው የድንግል ማርያም እሷ የተቀደሰች የተባረከች መዝገበ ሥጋ መዝገበ ነፍስ የሌለባት ወላዲተ አምላክ እሷ ንጽሕት ሆና እኛ ንጹሐን እንላለን። በየትኛው ንጽሕናቸው? አሁን ሁላችን እሱ ራሳችን ልኬት ላይ ብናስቀምጠው ሚዛን ላይ ብናስቀምጠው ያልተጣላ ያልተሳደበው አገልጋይ አታገኙም። ያልተጣላ ያልተሳደበው የትኛው በቃ የትም ቦታ ብትሄዱ ያልተሳደበ ያልተናገመ ደግሞ አማኝ አታገኙም ማለት ነው። ስለዚህ ከድንግል ማርያም አሁን እኔና እናንተ ከድንግል ማርያም መማር አለብን። የጌታ እናትነት ድንግል ማርያም ወላዲተ አምላክ አንቺ የጌታ እናት ናት ብቻ ሳይሆን እንደ ድንግል ማርያም ራሳችን ዝቅ ዝቅ ማድረግ ያስፈልጋል። አገልግሎታችን እንዲያምር ጸሎታችን እንዲሰምር ወይም ደግሞ እግዚአብሔር እንዲሰማ ከተገደደ እንደ ድንግል ማርያም መሆን ነው። ስለዚህ ኤልሳቤጥ እንዲህ በማለት ተናገረችው። ለወላዲተ አምላክ ስለ ድንግል ማርያም ወደዚህ ጠጋ ወደዚህ ትርቁም ሲናባማት ወደና ወደዚህ ነው። ኤልሳቤጥ በመንፈስ ቅዱስ ተሞልታ እንዲህ በማለት ስለ ወላዲተ አምላክ ስለ ድንግል ማርያም ስትመሰክር
እናያታለን። ሌሎቹ ያልተባረኩ የተረከቡ በአደባባይ ወጥቶ ድንግል ማርያም ሰው ናት እያሉ ይራገማሉ፣ ይሳደባሉ ማለት ነው። እነ ኤልሳቤጥ ደግሞ የተባረኩ እግዚአብሔር የባረካቸው የማኅፀናቸውን ፍሬ የባረከላቸው መድኃኔዓለም የአንደበታቸውን ንግግር የከፈተላቸው የባረከላቸው የአንደበታቸው ንግግር እንደ ማርና እንደ ወተት የሚጣፍጥላቸው እነ ኤልሳቤጥ እነሆ የጌታዬ እናት ወደ እኔ ትመጣ ዘንድ ይህ ከየት ይሆንልኝ ወይም ደግሞ እንዴት ይሆንልኛል ብላ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ቃሏን ተናገረች። ስለዚህ እኔና እናንተም ዛሬ ኤልሳቤጥን ምክንያት በማድረግ እንጾማለን። ለምን? የድንግል ማርያም በረከት ለማግኘት ማለት ነው። ጸጋዋን ለማግኘት በረከቷን ለማግኘት ትንሣኤዋን ደግሞ ለማየት ማለት ነው። ስለዚህ ሁላችንም ክርስቲያኖች መትጋት ያስፈልጋል፣ መጸለይ ያስፈልጋል። ትላንትና ያጣነውን ለማግኘት ትላንትና የጠፋብንን የተበላሸ ሕይወታችን ማንነታችን እግዚአብሔር እንዲያግዝልን ሁሉ ጊዜ መጸለይ ያስፈልጋል ማለት ነው። ይህች እርሷ ናት ይላል ጌታችን ኢየሱስ ክርስቶስ። የጌታችን የኢየሱስ ክርስቶስ እናት ናት። ለምን? ዮሐንስም እንዲህ በማለት መሰከረ። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር እንዲሆን ወደኛሳን ፈቃድ ይሆንልን። አሁን አንዳንድ ድምፆች ስለሚሰማ ነው ከማይዙ ይልቅ እናንተ ድምፅ ስለሚሰማ ዜና ሀሳብ ወደዛ እንዳይሆን ብዬ ነው የሚጠይቃችሁ። እንዲህ አለ ቅዱስ ዮሐንስ
Before